ዛሬ የምንገኝበት ዓለም እጅግ አስገራሚ በሆኑ ተቃርኖች የተሞላች ናት። በአንድ በኩል በሰው ሰራሽ አስተውሎትና በዲጂታል ረቂቅነት የጠፈር ሚስጥር ለመመርመር እየተጋን ነው። በሌላ በኩል ደግሞ እጅግ ጥንታዊ የሚባሉ የሰው ልጅ ባህሪያት ማለትም እንደ ግዛት ማስፋፋትና የንግድ መስመሮችን መቆጣጠር እንዲሁም ደግሞ የጦር መሳሪያ ዛቻዎች ዓለማችንን ወደ ከፋ አደጋ እየመሯት ይገኛሉ። ዛሬ በዚህ ዝግጅታችን ሶስት ዋና ዓለምን ሊቀይሩ የሚችሉ ክስተቶችን በጥልቅ እንመረምራለን። መጀመሪያ የአሜሪካ የኒኩለር ሚስጥር እንዴት በፍላሽ ካርዶች አማካኝነት ለዓለም ሊጋለጡ እንደቻሉ እና ይህም ለምን ትልቅ የደህንነት ውድቀት እንደሆነ እናያለን። በመቀጠል የዓለም የንግድ ደም ወሳጅ በሆኑት በሆርሙዝ ሰርጥ እና በማላስካ ሰርጦች ላይ እየተካሄደ ያለውን የታይታን ፍጥጫ እንቃኛለን። ኢራን በሆርሙዝ ሰርጥ ላይ የወሰደችው እርምጃ የነዳጅ ዋጋን ብቻ ሳይሆን የዓለምን ፖለቲካ እንዴት ሊቀይረው ይችላል? ትራምፕስ ምን አይነት ምላሽ ይሰጡ ይሆን? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም የኒኩለር የጦር መሳሪያ ማለት የአንድ ሀገር የመጨረሻው የጥበቃ አጥር ነው። አሜሪካ በአውሮፓ ምድር ላይ ለዓመታት በሚስጥር ያስቀመጠቻቸው የኒኩለር ቦምቦች አሉ። እነዚህ ቦምቦች የሚቀመጡበት ቦታ፣ የጥበቃ ስርዓታቸው እና የአሰራር ሚስጥራቸው እጅግ ከፍተኛ ጥበቃ የሚደረግለት መረጃ ነው። ነገር ግን በቤሊንግካት የተባለው የምርመራ ተቋም ይፋ እንዳደረገው ይህ ሁሉ ሚስጥር በዲጂታል ዓለም ውስጥ ባለ ቀላል ስህተት ተጋልጧል። ስህተቱ እንዴት ተከሰተ? የአሜሪካ አየር ኃይል አባላት የእነዚህን የኒኩለር ማከማቻዎች የመጠበቅና የማስተዳደር ኃላፊነት አለባቸው። ወታደሮቹ ለሚሰጣቸው የብቃት ፈተና ለመዘጋጀት ሲሉ እንደ ኪውዘልት እና ቼግ ያሉ በነፃ የሚገኙ የዲጂታል ማጥኛ ካርዶችን ተጠቅመዋል። ወታደሮቹ እነዚህን ካርዶች ሲያዘጋጁ ፐብሊክ ወይም ለሁሉም ሰው ግልጽ አድርገው ስለለቀቋቸው ማንኛውም የኢንተርኔት ተጠቃሚ ሊያገኛቸው ይችላል። ይህ ስህተት በጀርመን፣ ጣሊያን፣ ቱርክ፣ ኔዘርላንድ እና ቤልጅየም በሚገኙ 6 የጦር ሰፈሮች ላይ ተጽዕኖ አሳርፏል። በተጋለጡት መረጃዎች ውስጥ የሚከተሉት ይገኙበታል። የጥበቃ ካሜራዎች ቦታ፣ የትኛው ካሜራ የትኛውን አቅጣጫ እንደሚያይና የትኛው ቦታ ላይ እውር እንደሚሆን ወይም ደግሞ እንደማያይ እንዳለ የሚያሳዩ ዝርዝሮች። ሌላኛው ደግሞ የደህንነት ይለፍ ቃላት፣ ወታደሮቹ በፈተናው ወቅት የሚጠቀሙባቸው የሚስጥር ቃላትና ኮዶች ተጋልጠዋል። ሌላኛው ደግሞ የቦምቦቹ ትክክለኛ ቦታ፣ በጦር ሰፈሩ ውስጥ የትኛው ህንፃ ውስጥ የኒኩለር መሳሪያ እንዳለ የሚጠቁሙ መረጃዎች። ምንም እንኳ የኒኩለር ቦምቦቹ ያለ ሚስጥራዊ ኮድ ማፈንዳት የማይቻል ቢሆንም ይህ መረጃ ግን ለሽብር ቡድኖች ወይም ለጠላት ሀገራት ትልቅ የመንገድ ካርታ ወይም ማፕ ሰጥቷቸዋል። ይህ ክስተት የሚያስተምረን ትልቅ ቁም ነገር በዘመናዊው ዓለም ውስጥ ትልቁ ስጋት ኃይለኛ ሚሳኤል ሳይሆን በኪሳችን የምንይዘው ስማርትፎንና የዲጂታል ግዴለሽነት መሆኑን ያሳያል። ይህ በእንዲህ እንዳለ በሆርሙዝ ሰርጥ ላይ ያለው ውጥረት የዓለምን ፖሊሲ አውጪዎች ወደ ሌላ አማራጭ እንዲመለከቱ አድርጓቸዋል። ያ አማራጭ የማላስካ ሰርጥ ወይም ዘ ስትሬት ኦፍ ማላስካ የሚባለው ነው። ይህ መስመር ኢንዶኔዥያን፣ ማሌዥያን፣ ሲንጋፖርን የሚያዋስን ሲሆን ከምስራቅ እስያ ወደ አውሮፓ የሚደረገውን ጉዞ እጅግ ያሳጥረዋል። የማላስካ ስትራቴጂካዊ ጠቀሜታን ስንመለከት የስትራቴጂካዊና ዓለም አቀፋዊ ጥናት ማዕከሎች CSIC እንደሚለው የዓለም ንግድ 22 በመቶ በዚህ መስመር ያልፋል። እንደ አውሮፓውያኑ የዘመን ቀመር በ2025 የመጀመሪያ አጋማሽ ብቻ ከ23.2 ሚሊዮን በርሜል ነዳጅ በላይ ተጓጉዞበታል። ይህ ማለት የማላስካ ሰርጥ ከተዘጋ የዓለም ኢኮኖሚ በደቂቃዎች ውስጥ ሊቆም ይችላል ማለት ነው። ተግዳሮቶቹን ስንመለከት ደግሞ ምንም እንኳን ይህ መስመር ለሆርሙዝ አማራጭ ቢሆንም የራሱ የሆነ ስጋቶች ደግሞ አሉት። የመጀመሪያው ስጋት የመጨናነቅ አደጋ ነው። በሲንጋፖር
በኢኳቶር በኩል ያለው መተላለፊያ 2.7 ኪሎ ሜትር ብቻ ነው የሚያሳልፈው። በየዓመቱ ከ100 ሺህ በላይ መርከቦች በዚህ ጠባብ መስመር ሲያልፉ ግጭቶችና መዘግየት መፈጠራቸው የማይቀሬ ነው። ሌላው ችግር ደግሞ የባህር ላይ ወንበዴዎች። ይህ አካባቢ ለዓመታት በወንበዴዎች ጥቃት ሲታመስ የቆየ ነው። መርከቦች ፍጥነታቸውን እንዲቀንሱ በሚገደዱበት በዚህ ጠባብ ቦታ ላይ ጥቃት የመሰንዘር እድሉ ከፍተኛ ነው። ሌላው ደግሞ የቻይና ህልውና ነው። ቻይና 75 በመቶ ነዳጇን የምታስገባው በዚህ መስመር ነው። በታይዋን ወይም በደቡብ ቻይና ባህር ላይ ግጭት ቢነሳ አሜሪካ ይህንን መስመር በመዝጋት ቻይናን በኢኮኖሚ ልታንቃት ትችላለች የሚሉ ስጋቶችም ተበራክተዋል። ይህ በእንዲህ እንዳለ እስካሁን የተመለከትናቸው ሀሳቦች በተናጥል የሚታዩ አይደሉም፣ ሁሉም የተሳሰሩ ናቸው። የአሜሪካ የኒውክሌር ሚስጥር በዲጂታል ስህተት መጋለጥ በቴክኖሎጂው ዓለም ያለውን ክፍተት ያሳያል። የሆርሙዝ እና የማላካ ሰርጦች ፍጥጫ ደግሞ ዓለም በኃይል ሚዛን ሽኩቻ ውስጥ መሆኗን ያረጋግጣል። ኢራን መርከቦችን ማስከፈል መጀመሯ አደገኛ ታሪክ እየሰራች ነው። ይህ አሰራር ወደ ሌሎቹ የባህር መተላለፊያዎች ከተዛመተ የዓለም ንግድ የጉልበተኞች ሜዳ ይሆናል። በሌላ በኩል ደግሞ እስራኤል እና አሜሪካ ለዚህ እርምጃ የሚሰጡት ወታደራዊ ምላሽ መላውን መካከለኛ ምስራቅ ወደማይወጣበት ቀውስ ውስጥ ሊከተው ይችላል የሚሉ ስጋቶችም በዝተዋል። እኛ እንደ ተመልካች ልንረዳው የሚገባው ነገር ቢኖር በሩቅ ሀገር የሚካሄድ እነዚህ የፖለቲካ ቼዝ ጨዋታዎች በቤታችን ባለው የነዳጅ ዋጋ፣ በምናገኘው የኤሌክትሪክ አገልግሎትና በዕለት ተዕለት ኑሯችን ላይ ቀጥተኛ ተጽዕኖ አላቸው። ዓለም ወደ ድንጋይ ዘመን ትመለስ ወይስ አዲስ የዲፕሎማሲ መንገድ ትፈልግ? ይህንን ለታሪክ የምንተወው ይሆናል። በሌላ በኩል ከላይ የጠቀስነው የአሜሪካ አየር ኃይል ወታደሮች የፈጸሙት የፍላሽ ካርድ ስህተት በቴክኖሎጂው ዓለም የሰው ልጅ ስህተት ወይም ሂዩማን ኢረር ምን ያህል ዋጋ እንደሚያስከፍል ትልቅ ትምህርት ነው። ነገር ግን ከስህተቱ በስተጀርባ ያለው የስነ ልቦናዊ ተጽዕኖ ከዚያ በላይ ነው። በቤሊንግካት ይህንን መረጃ ይፋ ካደረገ በኋላ በኔቶ አባል ሀገራት መካከል ከፍተኛ መካካድ እና አለመተማመን ተፈጥሯል። ለምሳሌ በጀርመን እና በኔዘርላንድ የሚገኙ የፖለቲካ ፓርቲዎች የአሜሪካን የኒውክሌር መሳሪያዎች በምድራችን ላይ መቆየታቸው ለደህንነት ስጋት ነው የሚል ተቃውሞ እያነሱ ይገኛሉ። ሚስጥሩ መውጣቱ ብቻ ሳይሆን ሚስጥሩ የወጣበት መንገድ ልጅ በሚመስል ቸልተኝነት መሆኑ አጋር ሀገራትን አስቆጥቷል። ይህ ደግሞ በምዕራባውያን ወታደራዊ ህብረት ውስጥ ትልቅ ስንጥቅ ሊፈጥር ይችላል። ይህ ክስተት ሌላኛው የሚያሳየን እውነት በ21ኛው ክፍለ ዘመን ሚስጥር የሚባል ነገር ጠፍቷል። የሳተላይት ምስሎች፣ የኢንተርኔት ፍርፋሪዎችና የዲጂታል አሻራዎች ተቀናጅተው የአንዱን ልዕለ ሀያል ሀገር ትልቁን ሚስጥር እርቃኑን ሊያስቀሩት ይችላሉ። የደህንነት ተቋማት አሁን ጠላቶቻቸውን ብቻ ሳይሆን የገዛ ወታደሮቻቸውን ስልክ ውስጥ ያሉ መተግበሪያዎችን ጭምር መፍራት ጀምረዋል። ይህ በእንዲህ እንዳለ የማላስካ ሰርጥ ስትራቴጂካዊ ጠቀሜታ ከኢኮኖሚ ባለፈ ከወታደራዊ የበላይነት ጋር እየተቆራኘ ነው። ቻይና ይህንን መስመር የማላካ ጭንቀት ወይም ማላካ ዲሌማ ብላ ትጠራዋለች። ምክንያቱም ቻይና በጦርነት ለማሸነፍ የሚፈልግ ማንኛውም ኃይል በቤጂንግ ላይ ቦምብ መጣል አያስፈልገውም። ይልቁን የማላካ ሰርጥን ለጥቂት ሳምንታት ብቻ መዝጋት በቂ ነው ብላ ትናገራለች። ይህ ከሆነ ቻይና የምታገኘው ነዳጅ ይቆማል፣ ፋብሪካዎቿ ስራ ያቆማሉ፣ ሀገሪቱ በጨለማ ውስጥ ትወድቃለች። ይህንን ስጋት ለመቀነስ ቻይና በፓኪስታን እና በማይናማር በኩል አማራጭ የነዳጅ መስመሮችን ለመዘርጋት በቢሊዮን የሚቆጠር ዶላር እያፈሰሰች ትገኛለች። ሆኖም ግን አሁን ድረስ የማላካ ሰርጥን ሙሉ በሙሉ የሚተካ መንገድ አልተገኘም። በታይዋን ሰርጥ ላይ የሚነሳ ማንኛውም ግጭት በቀጥታ ወደ ማላካ ይሻገራል። አሜሪካና አጋሮቿ በማላካ ላይ ያላቸው የበላይነት ቻይና በታይዋን ላይ ወታደራዊ እርምጃ እንዳትወስድ ትልቅ የመከላከያ ጋሻ ሆኖ እያገለገለ ይገኛል። ይህ ማለት የባህር መተላለፊያዎቹ ከንግድ መስመርነት አልፈው የሀገርን ህልውና የሚወስኑ የፖለቲካ ቁማር ሜዳዎች ሆነዋል። ይህ በእንዲህ እንዳለ ኢራን በሆርሙዝ ወሽመጥ ላይ የጀመረችው የመርከብ ማስከፈል እርምጃ በቀጥታ ወደ እያንዳንዱ ሰው ቤት የሚዘልቅ ተጽዕኖ አለው። የዓለም የነዳጅ ገበያ እጅግ ስስ ወይም ሴንሲቲቭ ነው። በሆርሙዝ ሰርጥ ላይ
አንዲት ጥይት ተተኮሰች ከተባለ በለንደን ወይም በኒውዮርክ የነዳጅ ዋጋ በደቂቃዎች ውስጥ ሰማይ ይነካል። ኢራን ይህንን ክፍያ ወዳጅ ላልሆኑ ሀገራት በማድረጓ እንደ ህንድና ቻይና ያሉ ሀገራት የኢራንን ድርጊት በዝምታ እንዲመለከቱት እያደረገች ነው። ይህ ደግሞ አሜሪካን ለብቻዋ የማስቀረት ትልቅ ስልት ነው። የፕሬዝዳንት ትራምፕ አስተዳደር ይህንን የባህር ላይ ወንበዴነት ሲል ቢጠራውም በተግባር ግን መርከቦቹን ሙሉ በሙሉ በጦር መርከብ አጅቦ ማሳለፍ እጅግ ውድና አስቸጋሪ ስራ ነው። የኢኮኖሚ ባለሙያዎች እንደሚሉት ይህ ውጥረት ከቀጠለ የዓለም የንግድ መርከብ ረጅሙን የደቡብ አፍሪካን ኬፕ ኦፍ ጉድ ሆፕ መንገድ ለመጠቀም ሊገደዱ ይችላሉ። ይህ ማለት ግን የጉዞ ጊዜ ከ10 እስከ 15 ቀናት ይጨምራል። የጭነት ዋጋ በ3 እጥፍ ያድጋል ማለት ነው። የሸቀጦች እጥረት በዓለም ዙሪያ ይከሰታል። ይህ የድንጋይ ዘመን ዛቻ በጦር መሳሪያ ብቻ ሳይሆን በረሃብና በኢኮኖሚ ውድቀትም ሊመጣ እንደሚችል የሚያሳይ ቀይ መስመር ነው። በሌላ በኩል አሁን ባለው ሁኔታ ዓለም በሁለት መንገዶች ፊት ለፊት ቆማለች። አንደኛው መንገድ ሀገራት በጠረጴዛ ዙሪያ ተቀምጠው የባህር መተላለፊያዎችን ነጻነት የሚያረጋግጥ አዲስ ስምምነት መፈራረም ነው። ይህም የኢራንን ስጋቶች ማዳመጥ እና የአሜሪካን ደህንነት ስጋቶች ማቃለልን ይጠይቃል። ሁለተኛው እና አስፈሪው መንገድ ግን እያንዳንዱ ሀገር የራሱን ጥቅም ለማስከበር ጡንቻውን ማሳየት መጀመሩ ነው። እስራኤል የኢራንን የኢነርጂ ተቋም ካጠቃች፣ ኢራን ደግሞ ሆርሙዝን ሙሉ በሙሉ ልትዘጋ ትችላለች። ይህ ከሆነ ዓለም ወደማይመለስበት ጦርነት ትገባለች። እንደ ሲንጋፖር እና ማሌዥያ ያሉ ሀገራት ገለልተኛ በመሆን መስመሮቹን ክፍት ለማድረግ እየጣሩ ቢሆንም በታላላቅ ሀያላን እንደ አሜሪካ፣ ቻይናና ሩሲያ መካከል ያለው ፍጥጫ ግን የእነዚህን ትናንሽ ሀገራት ድምፅ እያጠፋው ይገኛል። የዓለም ፖለቲካ አሁን ካለበት የዲጂታል ሽተትና የባህር ላይ ሽኩቻ ወጥቶ ወደ መረጋጋት ይመለስ ሲሆን ይህ የሁላችንም ጥያቄ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።